ኖላዊት ሀና እንግዲህ ኢዝራን ከዚህ በኋላ የኔና ያንተ ግንኙነት እዚህ ጋ ያበቃል፣ አልፈልግሽም በላይ ብላ ትለዋለች ማለት ነው። እሱ ደግሞ እየወደድኩሽ እንዴት አልፈልግሽም እልሻለሁ ሀንቾ፣ ምን አስበሽ ነው? ምንድን ነው የተፈጠረው? እባክሽ ልትነግሪኝ ትችያለሽ ወይ ብሏት ነበር። እሷ ግን ለመናገር አልፈለገችም ማለት ነው። ኢዝራ እንግዲህ የሚያውቀው ጉዳይ የለም ሀና ምን እንደሆነች። በድንገት እንዴ ያልሽኝንም ሁሉ እኮ አስተካክያለሁ፣ ምንድን ነው የሆንሽው እያላት ነበር ማለት ነው። እሷም ደግሞ ከዚህ በኋላ የኔና ያንተ ነገር እዚህ ጋር ያበቃል፣ ግን እኮ እኔም እወድሃለሁ እንደዛ ብለህ ብላ እንግዲህ ተነስታ ሄዳለች ማለት ነው ከተነበረችበት ቦታ። ሀናንም እንግዲህ ኢዝራ እኔ እየወደድኩሽ እንዲማረግ አልችልም፣ በፍጹም ይቀራል ሁሉም ነገር እያላት ነበር ማለት ነው። እሷም ደግሞ እንግዲህ ብትለይ ደስ ይለኛል እያለች እንደምወድህ አትርሳ እያለ ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ እንግዲህ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። ኖላዊቶች እንደምታውቋቸው ያሉበት ሁኔታ ሀና ማግባቷን ሲሰሙ ልታገባ ነው መባልን እንግዲህ አሲር እንደዚሁም ደግሞ ተምቹ ማለት ነው። ተምቹም ግራ ገብቶት ለአሲር ይነግረዋል ማለት ነው። እሱም ደግሞ የሚያውቀው ጉዳይ ስላልነበር እንዴት ብሎ ነው የምታገባው በፍጹም እኛስ እያለ ግራ ይገባዋል። ቁርጥህን ማወቅ አለብህ ብዬ እኮ ነው የነገርኩህ እያለ ተምቹ ለአሲር ሲነግረው፣ አሲር ደግሞ ኤላ በነገራችን ላይ አሳዝኖኛል ማለት ነው። ሁሌ ስብራት ያስጠላል። ሀና ደግሞ ታውቃላችሁ ድንገትም ቢሆንም ልጁን እንግዲህ ሰባብረዋለች ማለት ነው። እሱ የሚያውቀው ጉዳይ የለም በዚህ ሰዓት ላይ ሀንቹ ያለችበት ሁኔታ ለእሷም ግራ ገብቷታል። ለሰላም ስትነግራትም ሰላም ደግሞ በፍጹም ልትረዳት አልቻለችም ማለት ነው። ምክንያቱም ሀናን ልትወጋት ወይም ደግሞ መንገድ ላይ ጠብቃ እንትን ልትላት የነበረችው ወይዘሪት መቅዲ ማለት ነው። እሱንም በወሬ የተነሳ ጠቅልል አድርጎ ለአሲር ሲነግረው እንዴ መቼ ምን አድርጋ ይህን ሁሉ እኔ ምን አውቃለሁኝ? ቆይ አንቺ መቅዲ ምንድን ነው ችግርሽ? እያላት ነበር ማለት ነው። በዚህ የተነሳ እንግዲህ መቅዲ አሁን ላይ የፈለግከውን ልትለይ ትችላለህ፣ ግን እኔ ከመወጋት ወደ ኋላ አልልም እያለች ነበር ማለት ነው ለአሲር ማለት ነው። መቅዲን እንግዲህ እየተቆጣት ነበር አሲር። እንዴት እንደዚህ ታረጊያለሽ ሀናን እያለ እና ሀና ከሌሎቹ ሴት የተለየ ናት እንዴ? ቆይ እንዴ የምትሞትላት ሴት እያለችው ነበር ማለት ነው። እሱም ደግሞ አዎ ሀና ማለት ለእኔ ምን ማለት እንደሆነች ግን ታውቂያለሽ? ቆይ አንቺ ችግርሽ ምንድን ነው? መቼ ነው የምትታረሚው ከስህተትሽ? እያለ በጣም ተቆጥቷታል ማለት ነው። እሷ ግን ልትረዳው አልቻለችም። በነገራችን ላይ እሱ ያው ታውቃላችሁ አሲር በጣም ምስኪንና የዋህ ነው። ለሀና ያለው በጣም ይወዳታል ያፈቅራታል ማለት ነው ሀንቾን። እሷ ግን ልትረዳው አልቻለችም ማለት ነው። ይሄን በማስመልከት እንግዲህ ሀንቾ ብዙ ጣጣ አምጥታለች ማለት ነው። መቅዲም ደግሞ እንዴት እሷን በእኔ ቀየርካት ወይ እያለች ተናዳና ተበሳይታ ትሄዳለች ማለት ነው። ገደል መግባት ትችላላችሁ ብላው ትሄዳለች። እንደዛ ብሎ ሲላት ሀና ቆንጆ ናት ምናምን እያለ ሲላት ማለት ነው። እሷም ግራ ገብቷት ነበረ እና አሲር አሁን ላይ ያለበት ሁኔታ ምንድን ነው? በነገራችን ላይ ሀና አትሆንህም ዛሬም ነገም ብትመኛት ያውናት ማለት ነው። ይህም በማስመልከት ግራ ገብቶት እንዴት እንደዚህ ታደርጋለች? ሀና እንግዲህ ለማግባት የወሰነችበትን ምክንያት ታውቁታላችሁ። ያው ከሁሉም ብርቅ ምናልባት ደግሞ ይህ ነገር ቢስተካከልልኝ ብላ እያሰበች ነበር። ግን እሳ ሁሉም ነገር ሊስተካከልላት አልቻለም ማለት ነው። እያንዳንዱ ነገር እየተበታተነ ምስቅልቅል እያለባት ትገኛለች ሀና ማለት ነው። በዚህ ሰዓት ላይ አሁን ያሉበት ሁኔታ በጣም ከባድ ችግር ውስጥ ናቸው ኖላዊቶች ማለት ነው። ሀንዬ ያው ምንም ልንልሽ አንችልም፣ ለማስተካከል ብትሞክሪ ብዬ አስባለሁ ማለት ነው። ኤዝራ እንደዚሁም ደግሞ አሲር ይረዱሻል ብዬ አስባለሁ። ከዚህ በኋላ ግን ማንም ሊረዳት አልቻለም። ሀናን እንግዲህ በጣም ከባድና
ትልቁ ዋስትና ምንድን ነው? እየተጣሉና እየተጨቃጨቁ ያሉበት ሁኔታ አንደኛ የሀኒ ጉዳይ እንግዲህ በጣም ከባድ ችግር ሆኖባቸዋል። ኖላዊትም አሁንስ ያንቺ ነገር አሳዘነኝ፣ ያንቺን ነገር ምን ልበል እያለ በጣም ግራ ገብቶታል፣ እውነት ለመናገር ማለት ነው። ሀናን እንግዲህ እያስለቀሳትና እያበሰጫት ያለው ነገር ይሄ ነው ማለት ነው። በቅርቡ ደግሞ ይስተካከላል ብለን እናስባለን። የሀና ቤተሰቦች ሁሉንም ያስተካክሉታል ብለን እናስባለን ማለት ነው። ሀና ለሰላም ስነግራት ሰላም የመለሰችላት መልስ እኛ ስላንቺ አይገባሽም፣ አያገባሽም፣ እናም ደግሞ አንቺ ሰላሴርና ሰለተምቹ አያገባሽም፣ ሀሌ ወሌ ገደል ይግቡ፣ ኤላም ሆነ አሴርም ገደል ይግቡ ብላታለች። ለምን እንደዛ ትይኛለሽ? እኔ እኮ እኔ ወደው እስከሆነ ድረስ በዛ ላይ ለእኔ እኮ እነሱ ማለት በጣም ብዙ ነገሮቼ ናቸው እያለች ትነግራታለች። ከዚህም በፊት ብለሽ ነበር ግን እኛ እነሱን አትናገሩብን ስላልሽ ትተንሻል ብላ ትላታለች ማለት ነው። በዚህ የተነሳ ሀንዬ አሁን ላይ ያለችበት ሁኔታውን ለመናገር በጣም ከባድ ከተባለው አንደኛው ላይ ናት ማለት ነው። በእርግጥ ሀና የምታውቀውን ታሪክ ምንም ነገር የለም፣ ግን አሁን ከባዱ ላይ ደርሳለች ማለት ነው። ምክንያቱም ኤዝራንም አልፈልግሽም በላይ ብትለውም ሊላት አልቻለም፣ ይወዳታል ማለት ነው። አሴርም ልቡ ተሰብሯል። ብዙ ነገር እየተካሄደ ይገኛል በኖላዊቶች መካከል ማለት ነው። በቅርቡ እውነቱ ይወጣልና እውነትን የምናይበት ይመጣል ብላ እንግዲህ ከሁሉም ርቄ አሁን ኤላ ደግሞ ልቡ በድጋሚ ተሰብሮ መንገድ ላይ እንግዲህ ወድቋል ማለት ነው በሀና ፍቅር። ሀና ግን አስመሳይ ነሽ፣ የምር በጣም አስመሳይ ነሽ ማለት ነው። ኤላ ሲታመምባት ድጋሚ ተመልሳ ወደ ኤላ መመለስ አለብኝ ብላለች ማለት ነው። አሴርም እንደዛው ማለት ነው። ስትጣላ ትመለሳለች። አንዱን በአንዱ አድርጋ አስተካክላ ብዬ አስባለሁ። ግን ኤሉዬ ምንም ልልህ አልችልም፣ አይዞን ነው ምለው ማለት ነው። በጣም ከባድ ነው ፍቅር፣ ታውቁታላችሁ ማለት ነው። በቅርቡ ቀን ይስተካከላል ብዬ አስባለሁ። ላይክ፣ ሸር፣ ሰብስክራይብ አድርግ ባይ